መኪና መግዛት ካለብን መኪናውን ከየት እንግዛ? ወሳኝ መረጃ ነው። ምክንያቱም በኢትዮጵያ በጣም ብዙ መኪና መሸጫዎች በየቦታው ታገኛላችሁ። በተለይም አዲስ አበባ ወደ እንቁላል ፋብሪካ ጠጋ ካላችሁ እና የመኪና መሸጫዎችን ካያችሁ እንደ አሸን ተደርድረው ታገኟቸዋላችሁ። ለመሆኑ መኪና መግዛት ያለባችሁ ከየትኛው መሸጫ ነው? በጣም ወሳኝ መረጃ አካፍላችኋለሁ። ወደ በኋላ ላይ ለኪሳራ የሚዳርጋችሁ ሊሆን ስለሚችል በጥንቃቄ ይህንን መረጃ እንድታዳምጡ ከወዲሁ ማሳሰብ ፈልጋለሁ። ለመሆኑ ትክክለኛው ለኛ የሚጠቅመን መኪና መሸጫ የት ነው የሚለውን መረጃ ነግራችኋለሁ። ሰላም፣ እንደምን አላችሁ የተከበራችሁ የቻናሌ ቤተሰቦች? እኔ ጎሳ ቦጋለ እባላለሁ። ስለ ኤሌክትሪክ መኪኖች በጣም ወሳኝ የሚባሉ መረጃዎችንና ገለልተኛ በሆነ መልኩ መረጃዎችን አስተላልፍላችኋለሁ። አንዳንዶች በውስጥ መስመር እየገባችሁ የድለላ ስራ የምትጠይቁኝ ሰዎች አላችሁ። ነገር ግን የድለላ ስራ አልሰራም። እውነተኛ ዓለም አቀፍ መረጃዎችን፣ ሀገር አቀፍ መረጃዎችን ከኤሌክትሪክ መኪኖች ጋር ተያይዞ ለማስተላለፍ ራሴን አሳልፌ ሰጥቻለሁ። ይህንን ስራ የሚሰሩ ሰዎች በእውነት በኢትዮጵያ የሉም ማለት ይቻላል። በጣም ጥቂት ነን። እኔም እንደ ጆርናሊስት ጎሳ እንደዚህ በጣም ብዙ ዓመታት ላይ በበጎ ፍቃድ ደላላ ሳልሆን ለሰዎች እውነተኛ መረጃዎችን ሳስተላልፍ ነበር። አብዛኞቻችሁ ፊቴን ባላወጣም ታውቁኛላችሁ ብዬ አስባለሁ። ዛሬ ደግሞ ይዤላችሁ የመጣሁት ርዕስ ምንድነው? መኪኖቻችንን የት ሄደን እንግዛ የሚለውን ወሳኝ ነጥብ ነው ማነሳላችሁ። በዋናነት እንቅጭ ምላሹ መኪኖቻችሁን ስትገዙ ከ4S ስቶር ሄዳችሁ መግዛት አለባችሁ የሚል መልስ ነው የምሰጣችሁ። ሁሉንም ካምፓኒ ለምሳሌ ሃዩንዳይ የምትፈልጉ ከሆነ BYD የምትፈልጉ ከሆነ ሁሉም ካምፓኒ በኢትዮጵያ 4S ስቶር ሊኖራቸው ይችላል፣ ላይኖራቸውም ይችላል። በይበልጥም በኢትዮጵያ 4S ስቶር የሌለውን ብራንድ ባትገዙ ይመረጣል ማለት ነው። ስለዚህ በዚህ ኮንቴክስት መሰረት 4S ምን ማለት እንደሆነ ዲፋይን ላደርግላችሁ። 4S ማለት በአጠቃላይ 4Sዎች እንደማለት ነው። እነዚህም 4Sዎች ዲፋይን ሲደረጉ የመጀመሪያው ሴል፣ ሁለተኛው ስፔር ፓርት፣ ሶስተኛው ሰርቪስ፣ አራተኛው ደግሞ ሰርቬይ ነው። ይህንን ለማብራራት ያክል ያ ካምፓኒ ለእናንተ መኪናውን ይሸጥላችኋል። የመጀመሪያው ስቴፕ ነው፣ ሴል ያደርግላችኋል። የገዛችሁት መኪና በሁለተኛ ደረጃ ደግሞ ሰርቪስ ቢያስፈልገውና ሜንቴናንስ ቢያስፈልገው እዚህ ካምፓኒ ጋር ሄዳችሁ ማስጠገንና ሰርቪስ ማስደረግ ትችላላችሁ የሚል መልእክት ነው ያለው። ሶስተኛው ነጥብ ስፔር ፓርት ነው። በጣም ወሳኝ ነገር ነው፣ ሁላችሁም እንደምታውቁት ማለት ነው። ስፔር ፓርት ይህ ካምፓኒ ለእናንተ የማቅረብ ግዴታ አለበት። ያንን ስፔር ፓርት ማግኘት አለባችሁ ከገዛችሁበት ቦታ ላይ ማለት ነው። ያ እንደ ግዴታ ነው። ዝም ብሎ ከመሬት ላይ ተነስታችሁ መኪናውን ብትገዙ ደግሞ አደጋው ለእናንተ ነው። ስለዚህ ሶስተኛው ነጥብ ስፔር ፓርት ነው። ያ ካምፓኒ 4S ስቶር ለእናንተ ስፔር ፓርት ያቀርብላችኋል ማለት ነው። አራተኛው ነጥብ ደግሞ ሰርቬይ ነው። ማለትም ከስተመር ኮምፕሌን ቢኖራችሁ ለዛ ካምፓኒ ለዋናው ድርጅት እንዲያደርስላችሁ በኢሜይል ሊሆን ይችላል፣ በተለያዩ መንገዶች በደብዳቤ ሊሆን ይችላል። ለዛ ካምፓኒ ሰርቬያችሁን ትሰጣላችሁ ማለት ነው። በሌሎች ዓለማት ያለውን ልምድ እዚህ ጋር ባካፍላችሁ በጣም ደስ ይለኛል። በኢትዮጵያ ደረጃ ይሄ ሰርቬይ የሚለው ኮንቴክስት ብዙም አይታወቅም። ብዙ ሰዎችም የተጠቀሙበት አንዳንድ ካምፓኒዎች 4S ስቶሮችን ይሄንን ለህዝቡ ሲያስተዋውቁ መኪናው ላይ ችግር ብታዩ እኛ ጋር መጥታችሁ ኮምፕሌን አድርጉ፣ እዚህ ድህረ ገጽ ላይ ገብታችሁ ሀሳባችሁን አስፍሩ የሚል ነገር ሲያነሱ አንመለከትም። ይህ ኦሬዲ የማጭበርበር ስራ ብዬ ልጠቅሰው እችላለሁ። ይሄ እንደ ግዴታ ነው። 4S ስቶር ከሆነ አንድ ካምፓኒ ለከስተመሮቹ መኪናው ላይ ችግር ቢኖር ኮምፕሌን ቢኖራቸው ሰርቬይ የመሰብሰብ ግዴታ አለበት፣ እውነተኛ 4S ስቶር ከሆነ ማለት ነው። ይሄ ጥቅሙ ምን መሰላችሁ? አንደኛ መኪናውን ለመግዛት የሚያስቡ ሰዎች እዛ ድህረ ገጽ ላይ ብዙ ሰዎች ሄደው የራሳቸውን ኮምፕሌን የሚያስቀምጡ ከሆነ ቀድሞ ስለዛ መኪና በደንብ ተረድቶ መኪናውን ለመግዛት ይጠቅማል። ለገዢ በጣም አሪፍ ነው። ሁለተኛው ነጥብ ደግሞ ምንድነው? መኪናው ላይ ችግር ሲያጋጥማችሁ ቀጥታ ለካምፓኒው እንዲያደርስላችሁ እና ያን ችግራችሁን ቶሎ ብሎ እንዲፈታላችሁ የማድረጊያ ሲስተም ነው ሰርቬይ የሚለው ሐሳብ ማለት ነው። እስቲ ከወደ ቻይና ያለውን ልምድ ላካፍላችሁ። እዚህ ስክሪን ላይ የማስቀምጥላችሁ ሰርቬይ
ወይም ኮምፕሌን ራንኪንግ ሁሉ አላቸው። እንደምትመለከቱት BYD ሺን ኤል በአንደኝነት ደረጃ 181 እና ከዛ በላይ ኮምፕሌኖች ቀርበውበታል የሚል ነገር ትመለከታላችሁ። ሁለተኛ ራንክ አለው፣ ሶስተኛ ራንክ አለው። ከ1 እስከ 6 በነገራችን ላይ እዚህ ድህረ ገጽ ላይ BYD ነው የተቆናጠጠው። ማለትም ብዙ ሰዎች BYD ላይ ቅሬታ እያነሱ ነው። ይህንን በሌሎች ቪዲዮዎች ላይ ተናግሬያለሁ። BYD የዋጋ ቅናሽ ስላደረገ ገዢዎች ደግሞ ሪሴል ቫልዩ ስለወረደባቸው ካምፓኒውን በብዛት ቻይና ውስጥ ያሉ ኢንዲቪጁዋሎች ወደ ካምፓኒው እየቀረቡ ዲፈረንሱን እየተቀበሉ፣ ምክንያቱም ፕራይስ ጋራንቲ ስላላቸው ማለት ነው። ቻይና ላይ በብዛት ኮምፕሌኖች ገብታችሁ እዚህ ላይ ብታነቡ የBYD ካምፓኒ ሪሴል ቫልዩ ወርዶብናል፣ ጋፑን ክፈሉን፣ ለምን እንደዚህ ያደረጋችሁ የሚሉ ነገሮች እንዲሁም አንዳንዶቹም እንደውም ማሻሻያ የሚጠይቁ ናቸው። ከ1 እስከ 6 BYD ተቆናጦታል። በኋላ ላይ 7ኛ ላይ ደግሞ ሌላኛው ካምፓኒ ተቆናጦታል ማለት ነው። ስለዚህ ይህንን ስትመለከቱ ሰርቬ ምን ያህል ጠቃሚ እንደሆነ ትገነዘባላችሁ ብዬ አስባለሁ። የተከበራችሁ የቻናል ቤተሰቦች በፎሬስ ስቶር ደረጃ በኢትዮጵያ ውስጥ የሚታወቁ ካምፓኒዎችን ተጠቁማችሁ፣ ያው ለእውቀት ያክል ነው። የሰርቬ አገልግሎት የሚለው ግን ይታሰብበት። በካምፓኒ ደረጃ ፎሬስ ስቶር ሆናችሁ ወደ ኢትዮጵያ እውቅና ካገኛችሁ ሰርቬ የመሰብሰብ እና ለህዝቡ ይፋ የማድረግ ግዴታ አለባችሁ። በመጽሔት ሊሆን ይችላል፣ በተለያዩ ነገሮች የህዝቡን ኮምፕሌን ለህዝቡ መልሳችሁ ማሳየት ከቻላችሁ ሰው ለጥሩ ምርጫ ይጋለጣል ማለት ነው። ከተደበቀ ግን ሰዎች እንደውም ኮምፕሌን እኮ እንዲያደርጉ በጭራሽ አይፈለግም አይደል ኢትዮጵያ ውስጥ። ይሄ ደግሞ በጣም የተሳሳተ ነው። ሰዎችን ለመጥፎ ግዢ ይዳርጋል። በመንግስትም ደረጃ ይህ ነገር ሰጀስት እንደ ግዴታም ሊጣልባቸው ይገባል፣ ፎሬስ ስቶሮች ላይ ማለት ነው። እንደ ምሳሌ የምንጠቅሰው አንደኛው ሞይንኮ ነው። ሞይንኮ እንደምታውቁት የBYD መኪኖችን በማስመጣት እንዲሁም ፎሬስ ስቶር በመሆን የሚታወቅ ካምፓኒ ነው። ስለዚህ BYD ለመግዛት ስታስቡ መንገድ ላይ ሄዳችሁ BYDን ከመግዛት ይልቅ ፎሬስ ስቶር የሆነው ሞይንኮ ጋር ሄዳችሁ BYDን ብትገዙ የተሻለ ስፔር ፓርት ታገኛላችሁ፣ ሰርቪስ ታገኛላችሁ፣ እንዲሁም ደግሞ ሰርቬይ ልታገኙ ትችላላችሁ። እስካሁን ይፋ ባይወጣም ሴልም ያደርግላችኋል ማለት ነው። ስለዚህ ሞይንኮ BYD መኪና ለመሸጥ የተወከለ ፎሬስ ስቶር ስለሆነ ከሱ ብቻ ብትገዙ በጣም ጥሩ ነው። ሌሎችም ፎሬስ ስቶሮች ሊኖሩ ይችላሉ። BYD ኢትዮጵያ የሚባልም እንዳለ አውቃለሁ፣ ግን በይፋ ግን ሞይንኮ እንደሆነ እንግዲህ መረጃዎች ያሳያሉ ማለት ነው። ሁለተኛው በላይ አብ እና ማራቶን ሞተርስ በፎሬስ ስቶር ደረጃ የሚታወቁ ናቸው። ስለዚህ መኪኖቻችሁን ለመግዛት ስታስቡ ከመንገድ ላይ መኪና ከመግዛት ይልቅ ሄዳችሁ ፎሬስ ስቶሮችን አጣርታችሁ፣ BYD ከሆነ የBYD ፎሬስ ስቶር ማን ነው፣ ሃዩንዳይ ከሆነ ደግሞ የማራቶን ሞተርስ ጋር ሄዳችሁ መግዛት፣ እንዲሁም ደግሞ በላይ አብ ጋር እንዲሁም ሌሎች ካምፓኒዎች ጋር ሄዳችሁ መግዛት ትችላላችሁ። ግን ካምፓኒ ፎሬስ ስቶር መሆኑን ማረጋገጥ አለባችሁ። የሰርቬው ጉዳይ ይታሰብበት። ቻው።